ታማያን ሱቅ የላክሻት ደግሞ እንደማያውቅ ሆንሽው። ተሙ እኔ ነኝ የላኳት ለቱቴ ብላት እኮ ትናደድብኛለች። ከዛ ደግሞ ከዚህ ቤት ውጪ ብላ ታባረኛለች። ሊዲያ ህፃን አትሁኝ። ምንድነው ጥፋት አጥፍቶ ማልቀስ? ድጋሚ ወደዛ አስቀያሚና ብቸኝነት የተሞላበት ቤት እመለሳለሁ። የማብደው የምስቀው እኮ ነገ እንደምሞት እያወቅኩኝ ለመደሰት ነው። በጣም ደስታ ሄዳል። ዛሬ እኮ አብረን ልንወጣ ቀጠሮ ነበረ። የት ነበር የምትሄዱት? ቼክአፕ አለኝ። እረስቶት ይሆናል። በቃ ከኔ ጋር እንዳ። ይቅርታ ቱቴ፣ ከተሙ ጋር ነው የምሄድ የምፈልገው። አቤት ተማመን ማለት ነው። ቱቴ ለምንድነው የተናደድሽው? መቼም ሞቷን የምጠብቅ ሴት ላይ ቀንብሽ አይደለም አይደል? ሰምኛለሽ ሂዳ፣ ስላመመሽ በጣም አዝናለሁ። ግን ደግሞ ተመስገን እንዲንከባከብሽ ብለሽ ሆን ብለሽ የምታደርጊ ነገር ያስታውቃል። በጣም ያስጠላል። እሺ ይደብራል። ትሁት ለምን እንደዚህ ትያለሽ? እኔ እኮ ተሙዬ እንዲንከባከበኝ ብዬ ምንም ነገር አድርጌ አላውቅም። ማታ ፈርተሽ ስለነበር አልጠየቁሽም ወይ? በዚያ ሰዓት ለምን ነው ከቤት የወጣሽው? ሱቅ ተልኬ ነው። ትሁት ታዲያ ረስታው ነው እንዴ? የት እንደሄደች እኮ አላውቅም ነው ያለች። አይ ትሁት አይደለችም የላከች። ማን ነው የላከሽ? አባዬ ወይስ ማሚ? ማነው? ሊዲያ ናት። ሊዲያ ላለማለት ሞከርኩ። አታደርገው ማያ። ካይሻት ጀምሮ እንዳልወደድሻ ታውቃለሁ። እሷን ለማሳበብ እየሞከርሽ ነው። ካርድ ግዢልኝ። ትሁት ራሷን አሟታል። እኔ ደግሞ ቅድም እንደወደኩት ልወድቅ እችላለሁ አለች። ካላመንከኝ ደግሞ ጠይቃት። ትሁት ሰምታለች? አልሰማችም። ስላልጠይቀችኝ አልነገርኳትም። ከጠይቀችኝ ግን ነግራታለሁ። ማያ በቃ እባክሽ እንዳትነግራት። ሊዲያን ያናግራታለሁ። የምርህን ነው? እንደምታስቢው አይደለም። ትሁቴን ከሰማች ደግሞ ይጣላሉ። ሊዲያን በጣም ታማለች። በኋላ የሆነ ነገር ብትሆን አንቺ ምን የምጸጽተናል እንዴ? እኔ ምን ስላደረኩ ነው የምጸጸተው? ማያ እየለመንኩሽ ነው። ትሁቴ እንዳታዝና ይሄን እያደረኩ ያለሁት። እውነት ተገርም ይባላል። አልነግራትም እንዳታስብ እሺ። ሰላም ሰላም፣ ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የትሁት ድራማ ዛሬ የምተፈጠረው የሚሉን አብረን እናያለን። ማያ እንግዲህ በጣም ፈርታ ደንግጣ ነበር። እናም ተመስገን ከኋላ መጥቶ ምን ሆንሽ ማያ፣ በዚህ ሰዓት ለምን ከቤት ወጣሽ ብሎ ይጠይቃታል። በጣም ፈርታ ደንግጣ ስለነበር ተመስገን አቅበጅ ማያ፣ በጣም ተጨነቄ ነበር እኮ እንዲህ በዚህ ሰዓት ትወጫለሽ? ወደ ማታ ሰፈሩን እንኳን አታውቂም፣ ለምን ወጣሽ ስትል ትጠይቃለች። እና ቦክሱ ደግሞ የመጣ ቲና የጻፈችው ደብዳቤ መሰናበቻ ነበር። ምክንያቱም ከዚህ ሀገር መውጣት ያለባትና እንደምትፈልገውም ጭምር ጽፋ ነበር ያስቀመጠችው። እና ቲና ታግታ ነው ወይንስ ከሀገር ከውን የምር ወጥታ ነው በማለትም እጅግ በጣም ታዝናለች። እና ቲና የጻፈችውን ደብዳቤ አባዬ እንደዚህ መናገር በአካል ሳገኛችሁ መናገር ስለማልችል ለዛ ነው በዚህ ደብዳቤ ይህንን ነገር ልነግራቸው የምፈልጉ በማለት ትነግራታለች። እናም የተፈጠረው ነገር ትሁት በጣም እያለቀሰች ነበር። ቲና የጻፈችው ሆድና ልብ የሚነካ ነገር ነበር። እማዬ ያቺ ቲና ተናምጄ ነበር፣ ባትሄድ ደስ ይለኝ ነበር፣ እንደዚህ በአስር ቀን ጥሩ ነበር በማለት ለቅሷን ትቀጥላለች። እናም ተመስገንም ሁሉም ሰዎች በጣም ያዘናል። ትሁትም በጣም ከፍቷት ነበር። እናም እጃ በጣም እያለቀሰችና እየተሰማት ነበር። ምክንያቱም ቲና በጣም በተለይ ለአባዬ ያደረገችው ነገር እንዲህ በቀላሉ የምትሆን ነገር አይደለም። እና በጣም ተሰምቷት ነበር እና በጣም አዝና ነበር። እና ለምንድን ነው በጣም ይቅርታ፣ በተሳት አንቺም ማላክ አልነበረብኝም፣ በጣም ስለቸገረኝ ነው፣ እባክሽ ለትሁት አትናገሪብኝ ስትል ማያን ትጠይቃታለች። እሺ ለአንቺ ሳይሆን እህቴ እንድትበሳጭ ስለማልፈልግ ምንም ነገር አልነግራትም ስትል ትነግራታለች። ያው ከአንቺ ጋር እጄ ቢሆን ጥሩ ነበረ፣ ግን በዛ ምሽት አንቺን መላክ አልነበረብኝም ስትል ትነግራታለች። ቢሆንም ግን ከአሁን በኋላ እንደማይደገማትና ትሁቴ እንድትናደድብኝ ስለማልፈልግ እንዳትነግራት በማለት ትነግራት። ተመስገንና ትሁት አንድ ላይ እያወሩ ነበር። የቲና ጉዳይ እና መጥፎ ስራ እንደጀመረችና የማውን ስራ ውስጥ እንደገባችም ጭምር እና ህገ ወጥ ነገሮችን እንደጀመረችም ጭምር እየነገራት ነበር። እና ምን ማድረግ እንዳለባትም ግራ ትጋባና ቢሆንም ቲና ግን እንደዚህ ሆነ ባትለየን ደስ ላይ ነበረ፣ ግን በተፈጠረው በጣም አዝኛለሁ በማለትም ታወራለች። ሆኖም ግን
አሁን የተፈጠረ ነገር ተፈጥሯል፣ ምንም ማድረግ አይቻልም በማለት ታወራለች። ቢሆንም ግን አሁን አንድ ነገር ብቻ ማድረግ እንዳለባትም ደጋግማ ታወራለች። እናም ይኸውልህ አሁን ላይ እየተፈጠረ ያለ ነገር ከባድ ቢሆንም ነገር ግን ትሁት ደስተኛ እንድትሆንና በዚህ ሰዓት ማያ ለምን እንደወጣችና አንድ ነገር የሆነች መስሎኝ በጣም ፈርታ ተጨንቃ እንደነበረው ትነግራለች። እና ቲና እንደሄደች እርግጠኛ ነኝ እና ሄደችበትም መስረጃ አለኝ ስለ ይነግረዋል። ቲና አይመስለኝም ሄደችው፣ ግን የሆነ ነገር እንደተፈጠረ እኔ እርግጠኛ ነኝ። ያው ይህን ነገር ልነግርህ የፈለግኩት እኔን እንዳትወቅስኝና ችግር ውስጥ እንዳታስገባኝ ብዬ ነው በማለት ይነግረዋል። ሆኖም ግን ሄደችም አልሄደችም አብረን የምናየው ይሆናል። አሁን እባክህ መሄድ አለብኝ፣ እኔ ከአንተ ጋር ምንም የሚያስጨንቀኝ ነገር የለኝም በማለት ይነግራታል። ቢሆንም ግን አሁን ላይ ምንም ቢፈጠር እባክህ እኔ ምን ቲና ለምን እንደሄደችው አላውቅም፣ ነገር ግን እየሰራች ያለ ነገር ከባድ እንደሆነ አውቃለሁ እና ከወንድሜ ጋር የማውን ስራ ውስጥ እንደገቡም እርግጠኛ ነኝ፣ ተያይዘው የሄዱ ይመስለኛል በማለት ትነግረዋለች። ነገር ግን ምንም ነገር ቢፈጠር ይኸው እኔ ተጠያቂ እንዳልሆነ ልነግርህ ፈልጌ ነው። ለማንኛውም አሁን ግን በጣም ስለቸኮልኩ መሄድ አለብኝ ስል ተመስገንም ይነግረዋል። እንም ቀረም እባክህ የማሆን ነገር እንደማታደርገው ተስፋ አደርጋለሁ በማለት ይነግረዋል። እናም እባክህ እንግዲህ ካስከፋውና ካስቀየምኩ ይቅር በለኝ በማለት ይነግረዋል። እሱም ዝም ብሎ እንግዲህ አንተ ባልከው ነገር መስማማት አይችልም ብሎ ጥሎ ይሄዳል ማለት ነው። የሆነ ቦታ ቁጭ ብለን ብናወራ ግን ደስ ይለኛል በማለቱም ይጠይቀዋል። ትሁት ተሙ የት ሄደው ነው ብላ ትጠይቀዋለች። ተሙም ለምን ፈለግሽ ብላ ዛሬ ቀጠሮ አለኝ ክትትል ስትል ትነግራለች። ታዲያ ረስቶ ሊሆን ይችላል ለምን አብረን አንሄድም ስትለው አይ እኔ ከሱ ጋር ነው መሄድ የምፈልገው ከአንቺ ጋር ሳይሆን ትላለች። ቆይ አልገባኝም፣ ምን ለማድረግ እየሞከረች ነው? ትሁት መቼም ልሞት የደረስኩ ቀናት እየቆጠርኩ ያለ ሰው ላይ እየቀናሽ አይደለም በማለት ትነግራታለች። አይ እኔን ለማስቀናት የምታደርጊ ነገር ምንም ደስ አይልም፣ ግን እንደማይሳካልሽም ስለዚህ እባክሽን የማውን ነገር አታድርጊ ስትል አይገባም ያንቺስ በጣም በዝቷል፣ ቆይ ምን እያልሽኝ ነው በማለት ትነግራታለች። እና ቆይ የምታደርጊ ነገርሽ የማይገባኝ ይመስልሻል እንዴ? ለማናድና ለማስቀናት የምታደርጊ ጥረት የወንድ ተሙሳውን ተመስገን ነው ስሙ የምታደርጊ ነገር በደንብ ይገባኛል። ስለዚህ እባክሽ የማውን ነገር አታደርጊ በማለት ትነግራታለች። ወይ ትሁት እንዴት እንደዛ ነገር ታስባለሽ? በማለት ታዲያ እንዴት ነበር እንዳስብልሽ የፈለግሽው? አልገባኝም፣ ምንድነው ችግርሽ? በማለቱም ትጫወትበታለች። አይ እንደምታስቢ አይደለም በማለቱም ጥናት ትሄዳለች። እና እንደጋጣሚ ስልክ ከአባቷ ጋር እያወራችና እናቱ እንደመጣችም እማዬ መታለች ብሎ ይነግራታል። በቃ አባዬ እማዬ ከመጣችልማ በጣም ጥሩ ነው በማለት ይነግራታል። እና እቺ ደግሞ ሊዲያ ተደብቃ እየሰማቻት ነበር። እሷ ከአባቷ ጋር ስልክ እያወራች ነበር እና ተደብቃ እየሰማቻት ነበር። እና በቃ አባቴ አሁን እንደውም በጣም ቀሉኛል። በቃ እማዬ ከአንተ ጋር ካለች በጭራሽ ምንም ነገር አልፈራም ስትል ትሁትም በጣም ተናዳ ለማዬ እየነገረቻት ነበር። ሊዱ እሷን ለማስቀናትና እሷን ለማናደድ ብዙ ነገር እያደረገችው እንደሆነ ትነግረዋለች። እናም ብዙ ነገር እያደረገችም ጭምር እንደሆነ እየነገረችው ነበር። እና ምን ማድረግ እንዳለባትም ደጋግማ እየነገረችው ነበር። እናም ቢሆንም አሁን ትሁት አሁን አንቺን ለማስቀናት እየሞከረችው እንደሆነ እርግጠኛ ነኝ። ስለዚህ አንድ ነገር ማድረግ አለብን ስትል ትነግራታለች። እሱም አንቺ ራስሽን መጠበቅና አንዳንድ ጊዜ ወጣ ብለሽ ብቻሽን ጊዜ ማሳለፍ እንዳለባትም ደጋግማ እየነገረቻት ነበር። እና ማድረግ ያለባትም ደጋግማ ከነገረቻት በኋላ ከሷ ከማዬ ጋር እንግዲህ ተመስገን ለማስቀናት ዘንጣ እንድትወጣና አንዳንድ ጊዜ ራሷ ጊዜ እንድትሰጥ ጭምር ትነግራለች። ተመስገን ማያ እዚህ ምን ትሰራለሽ? ምን እየሰራሽ ነው ብቻሽን እዚህ የሆንሽው ብሎ ስጠይቃት አይ አየር ፈልጌ ነው እዚህ ጋር ሆንኩት ስትል ትነግረዋለች። ቢሆንም ግን ማታ ስለመሸው ስላልጠየኩሽ ማታ ምናንድ ነው በዛ ሰዓት የወጣሽ ማልቆሽ ነው? አዎ ሱቅ ተልኬ ነው ስትል ማን የላከሽ ስትወት አይ ትሁት አላከችኝም እናም አባዬ ወይስ ማሚ ነው የላከ ብለው ስጠይቀው ያው ሊዱ ነው ለማለት አልቻልኩም። ሊዱ እንዳላካቸው ትነግረዋለች። ሊዱ እንግዲህ መሞራስታ እየጨፈረች ነበር እና እየተሞላቀቀችም ነበር ስታየው
ተመስገን ሳይሆን እናድና ምን ነው ተሞተ ኮሳተርኩ ስትለው እንደዚህ መሆን ሳይጠበቅ አትቅበጭ አርፈሽ ተቀመጪ ብሎ ይቆጣትና እና ለምንድነው ማያ በዛ ሰዓት ወደ ሱቅ የላክሻት በማለት ይቆጣታል። ታሙ ይቅርታ አድርግልኝ፣ ይኸውም ይህን ነገር ትሁት ከሰማች ትናደድብኛለች ብዬ ነው ያናገርኩሽ በማለት ይነግራታል። ቢሆንም ግን መናገር ነበረበሽ እና ትሁት ይህን ነገር ካወቀች ደግሞ በቀላሉ አንቺ ዝም የምትልሽ አይመስለኝም። ግን ቢሆንም የምታደርግ ነገር ተጠንቀቂ። እናም እየሰራሹ ነገር ስላይደለም እሷ ደግሞ በለቅሶ ልታስማማው ወይም ደግሞ ያደረገችው ነገር ጥፋት እንደሆነ ብታውቅም እና ነገሩን ለማሸባበል ስትሞክር ቢሆንም አንቺ ጥሩ አልሰራሽም። ቢሆንም ግን ድጋሚ እንደዛ ነገር አታድርጊ። የማታውቀው ሰበር በዛ ምሽት ሱቅ መላክ ማለት ምን ማለት ነው በማለት ይጨውበታል። እና እሷም አዎ ጠፍቻለሁ፣ ድጋሚ አይለመደኝም ትሁት ይህንን ከሰማች ከቤት ታባራኛለች እና እዛ የለመድኩባቸው ብቸኝነት ተቀምጬ ምን ሆናለሁ እና እባክህ ተሙ ለዛ ነው መናገር ያልፈለኩ ስትል ትነግረዋለች። ማያ ምን ነው የደበረች ትመስያለች፣ ደህና አይደለሽም እንዴ ብሎ ይጠይቃታል። እሷም ደህና እንደሆነችም ትነግራትና አይ ምንም ደህና አይደለም እና ምን ተፈጥሮ ነው ደህና ነሽ አይደለም ብሎ ይጠይቃታል። አባዬም አዎ ደህና ነች በማለት ይነግረዋል። ቢሆንም ግን ሁሉ ሰው በተሰበሰቡበት እየወሩ እየተጫወቱ ነበር እና ነገር ግን ትሁት ዝንጥ ብላ ልክ ልትወጣ ስትል ወደ የት ልትሄጂ ነው ብሎ ይጠይቃታል። አንድ ቀጠሮ አለኝ ደርሼ የሚመጣ ስትለው ትሁትን በጣም ቆንጆ አምሮብሻል፣ እንደዚህ ዘንጠሽ የት ልትሄጂ ነው ብላ ሊዲያ ስትጠይቅ እህቴ ላንቺ እኮ መናገር አይጠበቅባትም የምትሄድበት ቦታ ተመስገን በጣም ደነግጥና ይነሳል። ምክንያቱም ትሁት ወደ ልትሄጂ ነው? አይ ቀጠሮ አለኝ ደርሼ እመጣለሁ። አባዬ ታዲያ ብቻሽን እለታል። አሁን ብቻዬን አልገባኝም ትሁት ወደ ለመሄድ አስበሻል? እንደዚህ ዘንጠሽ ከማን ጋር ልትገናኝ ነው ብሎ ይጠይቃታል። እና ከማንም ጋር ሊገናኝም የሚሄድበት ቦታ ስለነበረኝ ነው። ቆይ ብቻዬን መውጣት አልችልም ማለት ነው ትለዋለች። እባክሽን እና አሁን ምንም አይደለም ኧረ ትልና አሁን እንግዲህ ታሙ ሄዷል እመመሽ ከተነሳበሽ ብዬ ነው ስትል ትነግራታለች። እና እንዲሁም በጣም ትጨክናለች። ምክንያቱም ትሁት ግና ተመስገን አንድ ላይ እንደሆኑ በጭራሽ አትፈልግም ነበር ልልን ተመስገን ግን በትሁት ይቀናናት ይከተላታል። እና ትሁቴ ወዴት ነው እንደዚህ ነፍሰሽ? አይ ተሙ አንድ ቀጠሮ አለኝ እና እዛ ደርሼ ልመጣ ነው በማለት ትነግረዋለች። እሷም ተሙ ግን ምንም አልተዋጠላትም። ትሁት ብቻ መሄድ እንደምትፈልገው ስነግረው ተመስገን ግን እሷን መከተል ይጀምራል። አንቺን ግን የሆነ ቦታ አቅሻለሁ ተመሳስዬብሽ ይሆናል እባክሽን መሆን ነገር ከኔ ጋር ትጀምሪ ትላታለች። አይ አልገባኝም ተመስገንና ትሁት አንድ ላይ ስትሆኝ ደስተኛ እንደማትሆኝ በደንብ አውቀዋለሁ እና ችግርሽ ምንድን ነው? ለምንድን ነው ከፊትሽ ደስታ የጠፋ? ምክንያቱም ስትለው ጠይቀዋለች። አይ አንቺ እንደምታስቢ አይደለም በማለትም ትነግራለች። ትሁት ማሚ ጋር ደውላ ማሚ ቆይ ወዴት ነው የሚሄደው ብላ ስጠይቀው የምትሄድበት ቦታ ካፌ ገብተሽ ቁጭ በይ ትላታለች። እኔ እኮ ካፌ ብቻዬን ተቀምጬ አላቅም ማሚ ስትለው ቁጭ ልክ እንዳለችው ተመስገን እየሮጠ ይመጣና ቆይ ትሁት ወዴት ሄደሽ ነው? ለምንድነው ብቻዬን ጥለሽ ሄድሽኝ ብሎ ይጠይቃታል። አይ አንተ እንደምታስበው አይደለም እባክህ ብቻዬን ጊዜ ማሳለፍ ፈልጌ ነው። ቆይ ምንድነው ችግሩ? አይ ትሁቴ አንቺ ተቀየርሽብኝ ማለትን እንደዚህ ዝንጥ ብለሽ እዚህ መሆንሽን ራሱ አልተቀበልኩም እና ከማን ጋር ልትገናኝ ነው ብሎ ይጠይቃታል። እና እሷም ቆይ ተሙ ምንድነው ችግሩ? ብቻዬን መሆን አልችልም፣ ብቻዬን ካፌ ቁጭ ብለሽ መጠጣት አልችልም ማለት ነው ችግሩ? ትሁቴ አንቺ የኔና የኔ ብቻ ነሽ፣ የቱን ብቻሽን ልትሄጂ አልፈልግም እባክሽን በማለት ይነግራታል። እሷም አውቃለሁ አንተ እንደሆንክ ግን ደግሞ እሱ ማረጋገጥ የለኝም ስንጋባ ብቻ ነው የምናረጋግጠው ስትል ትነግሯለች። ተሙ እባክህን አታስጨንቀኝ ስትለው እሱም እባክሽን ትሁት ወደ ቤት አብረን እንመለስ ብሎ ይነግራታል። እሷም እሺ ትለውና አብረው ወደ ቤት ይመለሳሉ። ነገር ግን ማያ እንደ አጋጣሚ ወደ ውጭ ወጥታ ነበር እና ተመስገንም መቼም እንደማይዟትና ትሁትን እጅግ በጣም እንደምወዳት ግልጽ ነው። ሊዱ ግን እነሱን ለመለያየት ብትሞክሩም ግን አይሳካለትም እና ታመምኩ በሚል ምክንያት ተመስገን እንዲከባከባትና ትሁት እንድርቃት ለማድረግ ብዙ ጥር ነበር፣ ግን የምጥረው ነገር አልተሳካለትም። በጣም ትበሳጫለች። ማያ እንደ አጋጣሚ ስትወጣ እንግዲህ
ቲና ስትፈልግ የነበረው ፊት ለፊት ትገናኛለች እና አልገባኝም፣ ለምንድነው የምትከተለኝ? አንተ ማን ብላ ጠየቀችው። እሱም ማንም ይሁን አንተ ማን ለምንድነው የምትከተለኝ ችግር ብላ ስትጠይቁም አይ ምንም ችግር የለም የቲና አፍቃሪ እንደሆነ ጭምር ይነግሯል። እና ቲና የምትለውን እኔ አላቅም፣ ድጋሚ እንድትከተለኝ አልፈልግም፣ ለተሞኖ የምናገረው ስትል አይ በጭራሽ እኔ አንቺን ለጎዳ ፈልጌ አይደለም፣ እባክሽ ተረጋጊ፣ ማለቴ ለምን እንደዚህ ደነገጥሽ በማለት ይጠይቃል። እኔ አልደነገጥኩም፣ ግን ደጋግመሽ ስትከተለኝ በጣም ይደብረኛል፣ ድጋሚ እንዳትከተለኝ ትለውና ትጃውበታለች። አይ እንደምታስቢ እኮ አይደለም እባክሽ እላታል። እናም ወደ ተመልካቾቼ የዛሬ ቪዲዮ ይመስል ነበር። በቀጣይ እስክንገናኝ ድረስ በያላችሁበት ሰላም ጤና ከእናንተ ጋር እያልኩ ሰናበታችኋለሁ። ሰላማችሁ